አንበሳው እንዴት ነህ? አቤት ደህና ነህ? አለሁ። ሁሉ መልካም ሁሉ መልካም ነው ወይ አልኩ። ደህና ነኝ። ደህና ነህ? አንተን አይቼ ነው የቆምኩት። ወዴት እየሄድክ ነው? ደስ ይላል። ወዴት እየሄድክ ነው? ሃይላንድ ሽጬ ምሳ ልበላ። አልበላህም? ምሳ ቁርስ አልበላሁም። እስገርመኝ ነገር እውነት በል። እውነት አልፈሰክም? ፍስኩን አልፈሰክም? የገና ዲያነኝ ከየት አምጥቼ ነው? ስጋ ነገር አልበላህም? ከየት አምጥቼ እበላለሁ? እሱማ የኛ እኮ ከባዳ ነገር እኮ ነው። የኛ እኮ ወርቅ በላይ እኮ ነው። እሱ ቅንጦት ነው አይደል? በጣም ከባዳ ነው የኛ። የት እናገኘዋለን? እሱ ተውና ደረቅ እንጀራ በሽሮ የኔ ጌታ ራሱ መብላት በጣም ከባዳ ነው በእኛ። ልክ ነኝ አባት። ና እስቲ ዛሬ እኔ ጋር እንሂድ። ና ግባ። እመነኝ ዝም ብለህ። አይ እዚህ ደርሻለሁ። እኔን አስቀምጬ ልውጣ? እመነኝ ዝም ብለህ ና። እኔ ወንድምህ ነኝ። የምትወደው ምግብ ምንድን ነው? ያው ኢትዮጵያዊ ምግብ ደስ ብሎ እንጀራ ነው። ሌላ ምን ነው የናፈቀ? አንድ ዳቦ አንድ ፓስታ ጋር የኔ አባት። ፓስታ በዳቦ? አዎ። የናፈቀ ነገር የለም? ዛሬ እኔ ጋር የምትበለው የናፈቀ ነገር እሱ ይቀኛል። ፓስታ በዳቦ? አዎ። ቅድም ስጋ ስልህ ምንድን ነው ያልከኝ? ስጋ የኛ ወርቅ ነው። ብዙ ወርቅ ነው። ለምን ስትል ኑሮ ጋራ አንመጣጠንም፣ አይደርሰንም፣ አንደርሰው። የኔ አባት ና እስቲ ና እንውረድ። ዛሬ ጾም ስለሆነ ምንም ማድረግ አልቻልኩም። እንግዲህ ቢፈስኩልኝ ደስ ይለኝ ነበር። አብረን ብንበላ ኑሮ። ነገ ደግሞ ፍስክ እንዲበሉ። እቺ ስንት ትመስሎታለች? 10 ነው። 10 ሺህ ብር። እቺንም ይጨምሩ። አሜን። እኔ አሁን ይሄንን እንዳልኩ አላጠፋም ብያለሁ። እሺ ማደርገው ነገር ከዚህ ያለ ቅድም አየኝ ህይወት ለወጣለሁ። እሺ አሬ እኔ ታላቅ ሆናለሁ። 51 ዓመት ማለት ቀልድ አይደለም። እውነት ነው ጋሽ። ትልቅ ሰው ነኝ። እኔም እኮ አንተ እያልኩ ነበረ። ሲታዩ አይመስሉም እና አሁን አንቱ ብያለሁ። ትልቅ ሰው ነኝ፣ ግን እዚህ ሆኜ ለብነትና ልመና ጠላለሁ በህይወት ላይ በቃ ችግር ናት። ልመናና ለብነት አዲስ አበባ ገፋ በላ ምናምን ዓመት ኖሬያለሁ። ሁለቱ ነገር አይነካኝ፣ ግን ድህነት ነካከኛል። እግዚአብሔር ከረዳኝ ሲታደሳለሁ። እግዚአብሔር ያውቃል፣ እሱ ያውቃል። እንኳን ደስ አሉት። በጣም ደስ ብሎኛል። የኔ አባት በዚች ውስጥ ያድርጋት። ሞዴዋ ደግሞ እንዳይወስድ መልእክተኛ ነኝ እንዳልኩት። እንግዲህ እግዚአብሔር ከርሶ ጋር ይሁን። በጣም ደስ ብሎኛል የኔ አባት።